ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አለን እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ዛሬ በቤታቸው ይመጣሉ ብለን ብንጠብቃቸው ጭራሽ በተከታታይ እዩ ቤት ነው የመጡት። ትላንት ቅመም መጥታለች፣ ዛሬ ደግሞ ብሩክ መጥተዋል። ብሩክ የመጣበትን ምክንያት አይታቸዋል። ግን ከዛ በፊት ኢየሩስ ከነሱ ህይወት ለመውጣት ነው ወይስ ነገሩ ለመጨረስ ነው ለመፈጸም ነው? አልገባኝም። እዚህ ጋር ትንሽ የሆነ ኮንፊውዝድ የሚያደርግ ነገር አለ። ግን ኢየሩስ የእውነት ረበስማም ረከኝ ረበስማም ከነሱ ህይወት ብቻ ሳይሆን እኛ ራሱ ልናሽ አንፈልግም። በስማም እናንተ ይሄ ሁሉ ኦዲየንስን ማለት ነው እየሰደባት እየረገጣት ሰው እንዴትን ከክብሩ ዶላርን ይመርጣል ማለት መጽሐፍ ቅዱስም ራሱ እኮ ይላል አይደል እንዴ? ክብራቸው በነውራቸው አምላካቸው ሆዳቸው ይላል እኮ። ማርያምን እግዚአብሔር ይቅር ይበለን። ትላንት ጭራሽ ማህተብ አውልቃ ነው መጣችው። ዛሬ አርጋ ይሆን አላቅም፣ ብዙም አይታይም ማለት በቃ በደንብ አላየኋትም። እኔ በኤርፎን ያዳመጥኳቸው፣ እሱም ብሩክ ከመጣ በኋላ ነው ያዳመጥኩኝ ማለት ነው። እና በቃ የምትናገራቸው ነገሮች ለእኔ በቃ ሬት ነን ያለኝ። የእውነት በጣም አስጠላችኝ ማለት ነው። እና ማለት ሰው አስጠላኝ አይባልም፣ ግን ደግሞ አለ አይደለ የምትሰራቸው ስራዎች ሳትወዱ በግዳችሁ እንድትጠሉት ያንን ሰው ያደርጋቸዋል ማለት ነው። ሶ እባክሽ ኢየሩስ፣ እባክሽ የልጅሽ አባት እውነት ብሩክ ቢሆን ራሱ እንደዚህ የማስገደድ ከኔ ጋር ሁን ምናምን ቃላቶችን እየተጠቀምሽ ይሄ ህጉ ራሱ አይፈቅድልሽም። በእውነት ይሄ መብቷም አይደለም። ይሄ ምንድነው ውሸት እንደሆነ ያስታውቃል ማለት ነው። ብሩክ እኮ እንደዚያ የሚሆንባት ራሱን ስለሚያውቅ ነው። በእውነት የምር ሬሊ ቢሆን በእንደዚህ አይነት መንገድ አትሄድም ነበረ። እና ይሄ የሚያስጠላ ድራማ መች እንደምትቋጩት ጨረቃዎቹ የገባ መንፈስ እግዚአብሔር ይገጽጽ። ሌላው ብሩክ ያው ሀብሉ አውልቅ ትሉት ነበረ፣ በኮሜንትም እያየሁ ነበርና ሀብሉ አሁን እናንተ እንዳላችሁት ከሆነ ያው መስተፋቀር አርጋበት ነው ምናምን እያላችሁ ነበረ። እናንተ እንዳላችሁት ከሆነ ማለት ነው እኔ እንጃ። አብሉ አረገችው አይደለ? አንዴ ተደርጓል እኮ ሶ አሁን ይህንን አብል ሰጣትም ጣለውም ተቃጠለም ተበጣጠሰም ማድሬሽም ተደረገ ፋይዳ የለውም። ኢትስ ነቲንግ። ምክንያቱም መጀመሪያ አርጋለታለች ማለት ነው። እንዴ መጀመሪያ ጸበል ሄዳችሁ የማታውቁ ማለት ነው ደነሱላ። እና አንዴ እናንተ እንዳላችሁ ከሆነ መስተፋቀር ካደረገችበት አንዴ አድርገዋለች እኮ አንገቱ ላይ። ሶ አሁን ቢያወልቅም ባያወልቅም ቢጣልም ቢበጠስም ነቲንግ ጥቅም የለው። ስለዚህ አሁን ያው ያወለቀለት ያው የእናንተ ብዙ ሰው እንደዛ ስላለ ነው። እነሱ ድራማ ነው እየሰሩ ያሉት ማለት ሁሉም እንደ ተመሳሳይ መሄድ የለባቸው ማለት። አንደኛ አብርሃምም እንደዚህ ተብሏል አይደለ? ሰዓቱ አርጎታል እስካሁን ማለት ነው። ናሂም ብርን ያደረገችለት እንደሱ መቀጠል ስታይል መቀየር አለባቸው ማለት ነው። ሶ አውልቆ ሰጣት ማለት ነው ዛሬ ማለት ነው ብሩክ። ስለዚህ ድራማ ነው ማለት እና ብሩክ ያለማየሁ ልጅ ያው የኦዲየንስ የቤተሰብ ምክር መስማት አለብኝ ብላል። እናመሰግናለን። ግን ደግሞ በዚህ ይቆማል ማለት አይደለም። ይሄንን ስራ እስከ ምኑ ማቆም አለብህ። ቤተሰብን መስማት አለብህ። ቤተሰብ ምን ያህል እንደሚወዳችሁ ምን ያህል እንደሚያከብራችሁ እያወቃችሁ አይደለም። ብታውቁ እንደዚህ አይነት ንግግር በእውነት አትነጋገሩም ነበረ። ይህን ያክል እንጃ። ካስታወሳችሁ የኔ ውድ ቤተሰቦች ማለት ነው የተንቢ የሆነ ጊዜ ስለ ማዳን ቅመም አውርታ ነበረ ለነሱ ማለት ነው። ከካሜራ ጀርባ እንዲህ ነው የሚሏችሁ ምናምን ብላ ተናገረችውን ካስታወሳችሁ። ከዛ በየቤቱ ክብር የማዳን ቅመም ብሎ ኮሜንቱ እያጠለቀልቁት ነበረ በየቤቱ ማለት ነው።
ማርያምን በጣም ነበረ ምኮራባቸው ማለት ነው። እና ክብር ከራስ ነው የሚጀምረው አይደለም። እና አሁንም ይህንን ስራ እንዲያቆሙ በእውነት በየቤቱ እየሄዳችሁ ክብር ለማዳን ቅመም ብላችሁ መስጠት አለባችሁ። ምክንያቱም እኛ ግዴታ ማክበር አለባቸው አይደለ? ግዴታ ማክበር አለባቸው። ኦዲየንስ ማለት የነሱ ገቢያቸው ነን እንዴ እኛ። እነሱ ቪዲዮን ለቀቁ፣ እኛ ካላየንላቸው፣ ላይክ ካላደረግንላቸው፣ ሰብስክራይብ ካላደረግን እንዲህ ቪዲዮ እኮ ማንም ሰው እኮ ሰርቶ መልቀቅ ይችላል እኮ። እኛ እኮ ከፍለን ነው የምናያቸው አይደለ? ስለዚህ ግዴታ መከበር አለብን አይደል? ይህንን የሚደብር ድራማ ታዲያ በየቀኑ እንደዚህ አይነት የሚያስጠላ በተለይ ንግግራቸው በእውነት በጣም ነው የሚደብረው ንግግር ማለት ነው። እና መከበር አለብን እኛ ማለት ነው። እና እናንተም ጨረቃዎቻችን እንደዚህ እንደተወደዳችሁ እንደተከበራችሁ እኔ እንጃ ከራሳቸው በላይ ነው የሚወዳችሁ ቤተሰብ አለ። ስለዚህ ተው፣ ይህን መሰለ ቤተሰብን አትጡ፣ በእውነት አትጡ። የምርሷ እዩ ማለት ነው። እውነት ልጅህ ከሆነ በህጋዊ መንገድ መሄድ ትችላለህ፣ በህጋዊ መንገድ ማለት ነው። የትኛውም ልጅ ማለት ስጦታ ነው፣ የእግዚአብሔር ስጦታ ነው አይደለ? ስለዚህ ትንሽ በድብቅ መሆኑ ይደብራል። ግን ደግሞ እሱ ራሱን ስለሚያውቅ ነው እንደዚህ በኮንፊደንስ የሚያወራው። አንደኛ ነገር እናቱና አባቱ እናቱና ሙሺና ጋሽዬን አይዋሻቸውም። በእነሱ ፊት እኮ ተናግረዋል አይደል? ስለዚህ ዋና የነሱ እንደዚህ ስለተናገረ ሌላው ምንም ነው፣ ምንም የፈለገ ነገር ይበል ነው ያለው። ስለዚህ ራስን የምታቅ ነገር ከሆነ ከዚህ በላይ ራስንም እንደዚህ ዝቅ ባታደርግ በእውነት ጥሩ ነው ማለት። እኛ በእንደዚህ አይነት አናቅህም እኛ ማለት ነው። እና ይሄንን የሚያስጠላ ድራማ ማስቆም ያለብን እኛው ራሳችን ነው። ለምንድን ነው በቃ ምንድን ነው ክብር የማዳን ቅመም ብላችሁ እንትን ጻፉ በእውነት እና ያቆሙታል። የምሬ ነው ምላችሁ እና ያቆሙታል ማለት ነው። ሰብስክራይብ አታንሱ፣ አትሳደቡ፣ ፎቶ አዘግዝቁ። በቃ ይህን የጀመሩትን ይጨርሱ። ግን ባጭ እንትን ማሳጠር አለባቸው ብዬ አስባለሁኝ። ያው ያለ ምክንያት አይደለም። ቦስ ለካ ይሄንን አውቆ ነው ቀድሞ ቤትን ለቀቀው። ይመችክ። የእውነት የመዳን ቅመሞች አውቋቸዋል ማለት ነው። አሁን ሀሰን እኮ እየረገጡት ነው።